የኢትዮጵያ አየር መንገድ ባለፈው ዓመት 19 ሚሊዮን መንገደኞች አጓጉዟል። በሚመጡት 3 ዓመታት ውስጥ የቦሌ አውሮፕላን ማረፊያ አቅም ከፍተኛው ደረጃ ይደርሳል ተብሎ ይጠበቃል። ስለዚህ ከዚያ በኋላ የኢትዮጵያ አየር መንገድ ማደግ አይችልም ማለት ነው። ይህንን ቀድመን በማሰብ ነው ሌላ ቦታ ላይ አዲስ አውሮፕላን ማረፊያ መገንባት ያሰብነው። አዲሱ አውሮፕላን ማረፊያ ሲገነባ ትልቅ አቅም አውሮፕላን በማቆምም ከፍተኛ መንገደኛ ቁጥር በማስተናገድም ትልቅ አቅም እንዲኖረው ተደርጎ ነው ዲዛይን የተደረገው። የኢትዮጵያ አየር መንገድ በሚመጡት 15 ዓመታት በየዓመቱ ከፍተኛ የሆነ እድገት ይኖረዋል ተብሎ እቅዳችን ውስጥ ገብቷል። እንደው የተወሰኑትን ለመጥቀስ ያህል በአውሮፓውያን ዘመን አቆጣጠር በ2030 የምናጓጉዘው መንገደኛ 30 ሚሊዮን ይደርሳል ተብሎ ተገምቷል። በ2035 ደግሞ 48 ሚሊዮን፣ በ2040 60 ሚሊዮን መንገደኞች በዓመት ለማጓጓዝ እቅድ ነው ያለን። የቢሾፍቱ ኤርፖርት ጥናት ሲካሄድ እና ካፓሲቲው ሲወሰን ይህንን እድገት በሚደግፍ መልኩ ነው መጠኑ የተወሰነው። አዲሱ አውሮፕላን ማረፊያ ሲገነባ አዳዲስ ቴክኖሎጂዎችን ግምት ውስጥ በማስገባት የመንገደኞችን ምቾት ከጊዜ ወደ ጊዜ የበለጠ እንዲያሳድግና ኢትዮጵያ አየር መንገድም በዓለም አቀፍ ደረጃ ተወዳዳሪ እንዲሆን የቢሾፍቱ ኤርፖርትም በአካባቢው ካሉ እንደ ዱባይ፣ ዶሃ፣ ኢስታንቡል አይነት ትላልቅ አውሮፕላን ማረፊያዎች ጋር ተወዳዳሪ ሆኖ መንገደኞችን መሳብ እንዲችል ታስቦ ነው የተሰራው። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን ልዩ የሚያደርገው ግዙፍነቱ ነው። የኢትዮጵያ አየር መንገድን ለበርካታ አስርተ ዓመታት ወደፊት እንዲያድግ መሰረት የጣለ ፕሮጀክት ነው። ይህም ፕሮጀክት በእርግጥ ሀሳቡ ከተጀመረ ቆይቷል። እኔ ዋና ስራ አስፈጻሚ ከመሆኔ በፊት ነው። ግን ወደ ተግባር የገባ ነው እኔ አሁን ይህን ኃላፊነት ከወሰድኩ በኋላ ነው። በእኔ ጊዜ ይሄ ታላቅ ለኢትዮጵያ የወደፊት ተስፋ የሚሆን ለአፍሪካውያንም አርአያ የሚሆን የአውሮፕላን ማረፊያ ለመገንባት በእኔ ጊዜ መጀመሩ እጅግ ታላቅ ደስታ ይሰማኛል። ከዚህ በኋላ የሚመጣውን ትውልድ ዛሬ ያለውም የወደፊቱን ትውልድ ዛሬ የጀመርነውን ይህን ትልቅ ፕሮጀክት አፋጥኖ እስከ መጨረሻው ድረስ እንዲጨርሰው አደራ እላለሁ።